የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ በቬንዙዌላ የተሳካ መጠነ ሰፊ እርምጃ መውሰዷን ገልጸዋል። በተጨማሪም ትራምፕ የቬንዙዌላውን መሪ ኒኮላስ ማዱሮና ባለቤታቸውን ይዘው መውሰዳቸውን ይፋ አድርገዋል። ማምሻውን በካራካስ ፍንዳታዎችና የተዋጊ ጀቶች ድምፅ የተሰማ ሲሆን አሜሪካ በትራምፕ ትዕዛዝ በቬንዙዌላ ውስጥ ወታደራዊ መሠረተ ልማቶችና ሌሎች ኢላማ ያደረገ ጥቃት መፈጸሟ ተናግረዋል። ከዕፀ ዝውውር ጋር በተያያዘ አሜሪካ ባለፉት ወራት በቬንዙዌላ መርከቦች ላይ የድብደባ ስትፈጽም የነበረ ሲሆን ትራምፕ ቬንዙዌላ ላይ ጥቃት እንደሚጀምሩ ሊያስጠነቅቁ ነበር። የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ከአሜሪካ ጋር የዕፀ ዝውውርና ነዳጅን በተመለከተ ንግግር ለማድረግ በራቸው ክፍት መሆኑን ካሳወቁ ከሰዓታት በኋላ ነው የአሜሪካ ጥቃት የተሰማው። ቬንዙዌላ የዜጎች መሠረተ ልማት ያጠቃ ነበር ብላ ወታደራዊ ወረራ ስትል እስከ መጨረሻው እንደምትፋለም በመከላከያ ሚኒስትሯ በኩል በማዱሮ እንደተያዙ ትራምፕ ካሳወቁ በኋላ ዝታለች። የቬንዙዌላ መንግስት መላ አገሪቱ ይህንን የኢምፔሪያሊስት ወረራ ለመከላከል ንቁ ይሁን በማለት የተመድ የጸጥታው ምክር ቤት አስቸኳይ ስብሰባ እንዲቀመጥም ጠይቋል። የአሜሪካ ጥቃት በገና ዕለት ታቅዶ በናይጄሪያው ጥቃት ምክንያት መራዘሙንና የአሜሪካ ጦር ምቹ የአየር ንብረት ሲጠብቅ እንደነበር ተዘግቧል። ጥቃቱን እንደ ኩባና ኮሎምቢያ ያሉ የቀጠናው ሀገራት በማውገዝ የተመድ ስብሰባ እንዲቀመጥ ጠይቀዋል። ዶናልድ ትራምፕ ዝርዝር መረጃዎችን ከሰዓታት በኋላ ይሰጣል ተብሎ ይጠበቃል።